ጆን ዊክ በእርግጥ ሞቷል ወይስ ተመልሶ ይመጣ ይሆን? ይህ ጥያቄ የጆን ዊክ ፊልም ተከታታዮች ጥያቄ ነው። ከምዕራፍ 4 በኋላ የቀረውን ትልቁን ጥያቄና ለምዕራፍ 5 የሚሆኑ ጠንካራ የባለሙያዎችና የተመልካቾችን ትንበያዎችን እንመለከታለን። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ፖድካስት ቲፕ ስለ ጆን ዊክ ተከታታይ ፊልም ታሪክ ምን እንደሚመስል የምንመለከት ሲሆን በጉጉት የሚጠበቀውን ጆን ዊክ ምዕራፍ 5 ምን አይነት ታሪክና ገጸ ባህሪዎች ሊመጡ ይችላሉ የሚለውን የባለሙያዎችና የተመልካቾችን ቅድመ ግምት አብረን የምንመለከት ይሆናል። አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑም ጋበዝን። ጆን ዊክ ምዕራፍ 1። ጆን ዊክ ሚስቱ ሄለን በሞት ከተለየች በኋላ ገዳይ የሆነ ገጸ ባህሪ ያለው ሲሆን ሄለን ከመሞቷ በፊት የሰጠችው የመጨረሻ ስጦታ የሆነችውን ዴዚ የተባለችው ውሻ ቡችላ ጋር በመሆን ሐዘኑን ያሳልፋል። ከዕለታት አንድ ቀን የሩሲያ የወንጀል አለቃ ፊኮ ታራዞቭ ልጅ የሆነው ዮሴፍ ታራዞቭ የጆንን መኪና ለመስረቅ ወደ ቤቱ ሰብሮ ይገባል። ጆንን ያጠቃና ቡችላውን ዴዚን ይገድለዋል። የውሻው መገደል ለጆን ልብ ሰባሪ ነበር። እናም ጆን ወደ ቀድሞ የጨካኝነትና የገዳይ ሕይወቱ እንዲመለስ ያደርገዋል። ቪጎ ልጁ የፈጸመውን ድርጊት በጆን ዊክ ላይ የማይቀረውን ቁጣ እንዳስነሳ ሲረዳ በጣም ይደነግጣል። ጆን ከቪጎ ጋር ግንኙነት ያላቸውን የማፊያ ቡድኖችን ይገድላቸዋል። በሂደቱ ውስጥ ዘኮንቲኔንታል የተባለውን የማፊያ ቡድኖች በመግደል ከዚያም የራሱን አስፈሪውን ማፊያ ቪጎን ገድሎ ነፃነቱን ያገኛል። መጨረሻ ላይ ከአደጋ የተረፈ ሌላ ቡችላ አግኝቶ ሕይወቱን በአዲስ መልክ ይጀምራል። ጆን ዊክ ምዕራፍ 2። ጆን ከመጀመሪያው ምዕራፍ በኋላ መኪናውን መልሶ አግኝቶ ከሰላማዊ ሕይወቱ ጋር ለመስማማት ይሞክራል። ሆኖም የቀድሞ ባልደረባው ሳንቲኖ ዲ አንቶኒዮ ቀደም ሲል ለጆን ስላደረገው እርዳታ እንዲከፍል የሚጠይቀውን ምልክት ይዞ ይመጣል። ይህ ምልክት ጆን ሊያመልጠው የማይችለው የደም ዕዳ ቃል ኪዳን ነው። ሳንቲኖ ጆን እህቱን እንዲገድል ይፈልጋል። ይህም የከፍተኛው ጠረጴዛ ወይም ሃይ ቴብል መቀመጫ እንዲወርስ ያስችለዋል። ጆን በነገሩ አልስማማም ሲል ሳንቲኖ የጆንን ቤተሰብ ያፈነዳል። ጆን ተገዶ ስምምነቱን ይቀበላል። እናም ጂያንን በሮም ይገድለዋል። ተልእኮ ከተጠናቀቀም በኋላ ሳንቲኖ የጆንን ሞት በመፈለግ ከፍተኛ ሽልማት ያመጣል። ጆን የገዳዮችን ጥቃት ተቋቁሞ ወደ ኒውዮርክ ይመለሳል። እናም ሳንቲኖ ሆቴል ውስጥ አርፎ ያገኘዋል። ሕጉን ችላ በማለት ጆን ሳንቲኖን ይገድለዋል። ይህም በገዳዩ ዓለም ውስጥ ታላቅ ስህተት ነው። በውጤቱም የሆቴሉ ባለቤት ዊንስተን ጆንን ተወግዷል ሲል ያውጃል። ይህም ከሆቴሉ አገልግሎት ያባርረዋል። እናም በዓለም ላይ ያሉ እያንዳንዱ ገዳይ እንዲያድነውና እንዲገሉ ትእዛዝ ይሰጣል። ዊንስተንም ለጆን የ1 ሰዓት የማምለጫ ጊዜ ይሰጠዋል። ጆን ዊክ ምዕራፍ 3። ጆን ዊክን ለገደለ ከፍተኛ ሽልማት እንደሚያገኝ ከተነገረ በኋላ ጆን ዊክ በኒውዮርክ በብዙ ገዳዮች እየታደነ ነው። እሱን ለመግደል በሚፈለጉ ሰዎች ላይ የራሱን ሕይወት ለማዳንና አዛዡን በማነጋገር ስህተቱን ለማረም ይሞክራል። ወደ ሞሮኮ በመጓዝ ሶፊያ ወደ ተባለው የጆን የቀድሞ ጓደኛና የሆቴል ሥራ አስኪያጅ እርዳታ ያገኛል። ኤልደር ሕይወቱን ለማዳንና ይቅርታ ለማግኘት ጆን የከፍተኛው ጠረጴዛ አገልጋይ እንደሚሆንና ዊንስተንን እንዲገድል ትእዛዝ ይሰጠዋል። ጆን ወደ ኒውዮርክ ሲመለስ ዊንስተንን ለመግደል ፈቃደኛ አይሆንም። ከወታደሮቹ ጋር በመሆን ይከላከልለታል። ከከፍተኛ ውጊያ በኋላም ዊንስተን ለከፍተኛው ጠረጴዛ ታማኝነቱን ያሳያል። ጆንም ከሕንፃው ላይ ወድቆ በቦሪ ኪንግ አዳኞች ይወሰዳል። የቦሪ ኪንግ በከፍተኛው ጠረጴዛ የተጎዳ በመሆኑ ጆንን ይቀበለዋል። እናም ከጆን ጋር በመሆን በከፍተኛው ጠረጴዛ ላይ ጦርነት ለማወጅ ዝግጅት ያደርጋሉ። ጆን ዊክ ምዕራፍ 4። በቦሪ ኪንግ ጥበቃ ስር እያገለገለ ሳለ ጆን ዊክ ከከፍተኛ ጠረጴዛ ጋር የጀመረውን ጦርነት ይቀጥላል። ከፍተኛውን ጠረጴዛ ጆንን ለመያዝ ወይም ለመግደል ማርኩስ ቪሴንት የተባለ አዲስ ኃይለኛ ተወካይ ይሾማል። ማርኩስ የጆንን ማምለጥ በመረዳቱ የዊንስተንን ጓደኛ የሆነውን ካሮንን ይገለዋል። ጆን ነፃነቱን ለማግኘትና በከፍተኛው ጠረጴዛ ላይ ያለውን ግጭት ለማቆም በውጊያ ማርኩስን ይገዳደረዋል። ማርኩስ በራሱ ምትክ የጆንን የቀድሞ ጓደኛ አይነ ስውር የሆነውን ገዳይ ኬኒን እንዲዋጋም ያስገድደዋል። ውጊያው የሚካሄደው በፓሪስ በሚገኘው ሳክሬ ኮየር ቤተ ክርስቲያን ደረጃ ላይ ነው። በማይታመን ሁኔታ ብዙ ገዳዮች ካሳለፈና ወደ ውጊያው ቦታ ከደረሰም በኋላ ጆን እና ኬን ፍልሚያቸውን ያካሂዳሉ። የመጨረሻው ተኩስ ጆንን በጥይት ይመታዋል። ነገር ግን ማርኩስ ጆን እንደሞተ በማሰብ ድሉን ለመጠበቅ ከኬን ይልቅ ወደፊት ይወጣል። በዚያን ጊዜ ነው ዊንስተን የጆን የመጨረሻው ጥይት እንዳልተተኮሰ የሚያውቀው።
እናም ጆን ማርኮስን ገድሎ ከፍተኛውን ጠረጴዛ ካለበት ግዴታ ሁሉ ነፃ ይወጣል። በደረጃው ላይ ለደረሰበት ጉዳት የሞት አፋፍ ላይ የደረሰው ጆን በሰላም ወደ ቤቱ መሄድ እንደሚፈልግ ለዊንስተን ይገልጻል። ምዕራፉ የሚያበቃው ዊንስተንና ቦሪ ኪንግ በጆን መቃብር ላይ ቆመው ሲያወሩ ሲሆን በመቃብሩ ላይም አፍቃሪ ባል የሚል ይነበባል። የጆን ሞት በግልጽ ባይታወቅም ታሪኩ በዚህ ነጥብ ያበቃል። ጆን ዊክ ምዕራፍ 5 ጆን ዊክ ምዕራፍ 5 ገና አልተለቀቀም። ነገር ግን የዚህን ፊልም ተከታታዩን ምዕራፍ 5ን የሚያመርተው ላየንስጌት ኩባንያ ምዕራፍ 5ን የማዘጋጀት እቅድ እንዳለው ቢገልጽም ስለ ፊልሙ ቀጣይ ታሪክ የተለያዩ መላምቶች እየተሰጡ ይገኛሉ። የጆን ዊክ ምዕራፍ 4 መጨረሻ የጆን ታሪክ እንዲጠናቀቅ ተደርጎ የቀረበ ሲሆን ጆን በማርከስ ዲ ግራሞንት ላይ ድል ከተቀናጀ በኋላ መሞቱን የሚጠቁም መቃብር ይታያል። ስለዚህ የምዕራፍ 5 ታሪክ በአብዛኛው ከሚከተሉት አቅጣጫዎች በአንዱ ሊጓዝ እንደሚችልም ተነግሯል። ምናልባት ጆን በእርግጥም አልሞት ይሆናል። ሞቱን ደግሞ ዊንስተንና ቦሪ ኪንግ ከከፍተኛው ጠረጴዛ ሙሉ በሙሉ ነፃ እንዲወጡት አድርገው አስመስለውት ሊሆን ይችላል። ስለሆነም ምዕራፍ 5 ሙሉ በሙሉ ጡረታ የወጣውን ጆንን ፍጹም ነፃነቱን ለማስጠበቅ ወደ አዲስ ግጭት የሚገባበትን ሁኔታ ሊያሳይ ይችላል። ፊልሙ ጆን ዊክን እንደ ዋና ገጸ ባህሪ ሳይጠቀም በጆን ዊክ ዓለም ውስጥ ያሉትን ታሪኮች በመቀጠል ላይ ትኩረት ሊያደርግም ይችላል እየተባለ ሲሆን በጆን ቦታ ሴት ገጸ ባህሪ ልትተካ እንደምትችልም እየተነገረ ነው። ለምሳሌ የኬን ወይም የአኪራ ገጸ ባህሪ የበቀል ታሪክ ሊሆን ይችላል። በምዕራፍ 5 ጆን ዊክ ፖሲብል ሚሽን የሚባለውን ሥራ ሰርቶ ነፃነቱን ያገኘበት ወይም ከኤለን ጋር የነበረውን ግንኙነት ጨምሮ ወደ ገዳይነት የገባበትን ጊዜ ሊመልሰውም ይችላል። ውድ የቻናላችን ቤተሰቦች የጆን ዊክ ተከታታይ ፊልም ታሪክ ምን እንደሚመስል የተመለከትን ሲሆን በጉጉት የሚጠበቀው ጆን ዊክ ምዕራፍ 5 ምን አይነት ታሪክና ገጸ ባህሪዎች ሊመጡ ይችላሉ የሚለውን የባለሙያዎችና የተመልካቾችን ቅድመ ግምት ወደ እናንተ አደረስን። እናንተም ቢቀርብ የምትሉት ፊልም ካለ የአስተያየት መስጫው ላይ ርዕሱን አስቀምጡልን። እንዲሁም እንደዚህ አይነት ቪዲዮ ለማግኘት በሰዋስው ፖድካስት ቻናል ሰዋስው ቲፕ በተሰኘ ፕሌሊስት ውስጥ በመግባት እንድትመለከቱት እንጋብዛለን። ለዛሬ አበቃን። ጤና ይስጥልኝ።